እንግዲህ ብዙ ምንናገርባቸው ነገሮች ዛሬ እናለማምዳቸው ለነገ ህይወታቸው ስንቅና ሲዛቸው ነውና ይህንንም ነገር ከዚህ እየለመዱልን ከሄዱ በኋላ ላይ እነሱም ከወንድም እህቶቻቸው ጋር ብሎም ከሌላው ሲወጡ ደግሞ ከጓደኛና ከማህበረሰብ ጋር ለመኖር ይሄኛው ህግ ለረጅም የህይወት ጉዟቸው ስንቅ ይሆንላቸዋል ማለት ነው። በሁለት ልጆች መካከል ያለውን ሰላም ለመጠበቅ እነዚህን እናድርግ። በዛሬ ቪዲዮአችን ሁለት ልጆች ሲኖሩን ከዛም በላይ ሊሆን ይችላል እንግዲህ በመካከላቸው ብዙ አይነት መበጣበጦች ብዙ አይነት ረብሻዎች ይፈጠራል። የመቀናናት ነገር ያሳያሉ። አንዱ ካንዱ እቃ ይቀማል፣ አንዱ አንዱን ይመታል። ብዙ አይነት ነገሮች አሉ እንግዲህ እንደምናውቀውና ይሄን ነገር ኮንትሮል አድርገን ልጆቹ በሰላም እንግዲህ አስቸጋሪ ቢሆንም ቀሉ ግን የተወሰኑ ነገሮችን አድርገን እንዴት ኮንትሮል እናደርግላቸው የሚለውን እናያለን። የመጀመሪያው አንዱን ከሌላው ጋር በፍጹም አታወዳድሪ። ይሄ ነገር ለብዙ ነገር ሰላም ለመጠበቅና እንዳይረባበሹ ለማድረግ ብቻ ሳይሆን ለብዙ የህይወታቸው ክፍል ማወዳደር ማነጻጸር ልጆችን በጣም ተገቢ አይደለም። ዛሬ የያዙት ነገር ለነገ ህይወታቸው ሌሎችም ክፍሎች ላይ በተለያዩ ርዕሶች ላይ እንዳወራነው ሁሉ ይሄም ነገር በጣም የሚረብሻቸው ነገር ነው የሚሆነውና ልጆችን በፍጹም አታወዳድሪ። ልጆችን በፍጹም አታወዳድሯቸው። ልጆቹ የየራሳቸው ነገር ስላላቸው ልጆቻችሁን ባለማወዳደር መጀመሪያ ይሄንን አድርጉ። ሌላው ከዚሁ ጋር ተያይዞ እያንዳንዳቸው የራሳቸው ተሰጥኦ እንዳላቸው ነገራቸው። ልጆች የራሳቸው ማንነት፣ የራሳቸው ተሰጥኦ፣ የራሳቸው ልዩ ነገር ይዘው ነው የሚፈጠሩት። ስለዚህ እያንዳንዳቸው የራሳቸው ተሰጥኦ እንዳላቸው በመንገር ሁሉም በራሳቸው ባላቸው ነገር ላይ አተኩረው ራሳቸውን እንዲያሳድጉና ያላቸውን ነገር የበለጠ እንዲያወጡ አግዣቸው እንጂ ቅድም እንዳልኩት አንዱን ከአንዱ የመደበላለቅ ነገር አይኖር ማለት ነው። ሌላው ደግሞ ለእያንዳንዳቸው የብቻ ጊዜ ስጧቸው። እንግዲህ ሁሉም የራሳቸው የሆነ ጊዜና ከእናንተ ጋር የሚያሳልፉት ሰዓት ይፈልጋሉ። ያንን በማሰብ አንድ ላይ ወይ ደግሞ ለአንዱ የበለጠ እናንተ ለሚመቻቹና ለምትወዱት የበለጠ በማድረግ ሳይሆን አስባችሁበትና ስራዬ ብላችሁ ለእያንዳንዳቸው የራሳቸው ጊዜ ተሰጥቷቸው ማድረግ የሚገባችሁንና የምታከናውኑትን ነገር በየራሳቸው ጊዜ ልትሰጧቸውና ልታከናውኑ ይገባል ማለት ነው። ጊዜ ስንል እንግዲህ ረጅምና ትልቅ ነገር ማሰብ የለብንም። 5 ደቂቃም ሊሆን ይችላል፣ 10 ደቂቃም ሊሆን ይችላል። እናንተ እንዳመቻችሁ ግን ዋናው ነገር ስራዬ ብላችሁ ለነሱ ያንን ሰዓት ከሁሉ ነገር ተጠብቃችሁ ያንን ሰዓት ለነሱ መስጠት ላይ ያተኩራል ማለት ነው። ሌላው ቅናት ሲሰማቸው የቅናት መንፈስ ሲመጣባቸው ስሜታቸውን እንዲደብቁ አታበረታቱ። እናንተ ያው የምናበረታታው እኛ እንዴት እያደረግን ነው? በመቆጣት ያንን ነገር በመገሰጽ በማስደንገጥ በመቆጣት ፈሪና ስሜታቸውን እንዲደብቁ ነው የሚሆነው። ከዛ ይልቅ ልጆቹ ለምን ቅናት እንደተሰማቸው ያ ነገር ትክክል እንዳልሆነ ቀለል ባለ መንገድ እየነገረን ስሜታቸውን በትክክል እንዲገልጹት በደንብ እናግዛቸውና ስሜታቸውን ይግለጹት። በዛን ሰዓት በቅናት መንፈስ የሚመጣውን መጥፎ አይነት ስሜት እንዲወጣና ሰላማዊ እንዲሆኑ ይረዳቸዋል። ልጆቹ ስሜትን መግለጽም ይለማመዱበታል። ስለዚህ የቅናት ስሜት ሲሰማቸው በደንብ ስሜታቸውን መግለጻቸውን እርግጠኛ ሆኑላቸው ማለት ነው። ሌላው ደግሞ እንግዲህ በልጆች መካከል እቃ መቀማማት፣ መጣላት፣ መውደቅ፣ መነሳት፣ መነጫነጭ እነዚህ ነገሮች ያሉ ናቸው። ግን ልጆቹን ከስር ጀምሮ እያስተማርን ማሳደግ ያለብን ነገር ምንድነው? ተከባብረው እነዚህ ነገሮች ሁሉ እንዳሉ መከባበር ግን ግድ እንደሆነ እናስተምራቸው እና እንዲከባበሩ ደግሞ የቤት ህግ ወይም ደግሞ የጋራ ህግ ያስፈልጋቸዋል። እሱን ህግ ልጆቹ እንዲተገብሩትና እንዲወዱት ወደ እነሱ ቅርብ እንዲሆን ህጉን ስታወጡ በጋራ አንድ ላይ ከልጆቹ ጋር ህግ አውጡላቸው። ከዛ በዛ ህግ መሰረት ታናሽ ታላቁን እንዲያከብር፣ አንዱ የያዘውን እቃ ተራ ጠብቆ አንዱ እንዲጠቀም እንዲህ የመሳሰሉ የራሳችሁን የቤታችሁን ህግ ስታወጡ በጋራ ህግ አውጥታችሁ ልጆቹ ያንን ህግ እንዲጠብቁና ተከባብረው እንዲኖሩ ይልመዱት። የዛሬ ፖይንቶቼ እነዚህን ይመስሉ ነበረ። እናንተስ ቤት 2-3 ልጆች የምታሳድጉ ወላጆች እንዴት ይዟችኋል? እንዴት እያደረጋችሁ ነው? እነዚህ ነገሮች ሲገጥሟችሁ ስትቸገሩ ምን ነው የምታደርጉት የሚለውን እንደተለመደው ኮሜንት አድርጉልኝ። በጣም አመሰግናለሁ። ጥሩ ሰው ንጉሴ ነኝ። ጥሩ ሰው ንጉሴ ነው።